እንኳን አደረሰው A+ Home Care. The plus is in our service. አድራሻችን 50 South Pickett Street 226 Alexandria Virginia. A+ Home Care. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወገብረ ሰላም በመስቀሉ ሰላምን አደረገ ይላል ቅዱስ ያሬድ። ለ2018 ዓመተ ምህረት የመስቀል በዓል በሰላም በጤና እንኳን አደረሰን እንኳን አደረሳችሁ። የመስቀልን በዓል ስናከብር በመግቢያችን ላይ እንደተናገርነው በሰላም በፍቅር በአንድነት በመተሳሰብ በመከባበር በመደማመጥ በመተጋገዝ ሊሆን ይገባል። መስቀል ማለት ሰላም ነው። መስቀል ማለት ፍቅር ነው። መስቀል ማለት እርቅ ነው። መስቀል ማለት ነፃነት ነው። መስቀል ማለት ድህነት ነው። ስለዚህ በዓሉን ስናከብር በዚህ አግባብ ነው መሆን ያለበት። በዓሉን ስናከብር የተራቡ የተጠሙ የተቸገሩትን ሰዎች ሁሉ በመንፈሳዊ አገልግሎት ቤተክርስቲያኒቱ ትባርካለች። እናንተ ደግሞ የዕለት ጉርስ የዓመት ልብስ በማገዝ ጭምር መሆን አለበት። አሁን በኢኮኖሚ ደክመው የምናያቸው ወገኖቻችን ትናንት በጀግንነት ሀገርን ያጸኑ ሀገርን የጠበቁ ቤተክርስቲያንን ይደግፉ የነበሩ ወገኖቻችን ናቸው። በእድሜ ምክንያት በጤና ምክንያት የኢኮኖሚ ሁኔታ የተቃወሰባቸው። ስለዚህ እነሱን በማሰብ እነሱን በመርዳት በዓሉን ልናከብር ይገባል። ለነሱ የምናደርገው መልካም ነገር እግዚአብሔርን የሚያስደስት ነው። ከእግዚአብሔር በረከት የሚያሰጥ ነው። ከፍታንም ዝቅታንም ያዩ ወገኖቻችን ናቸውና እነሱን ልናስብ ይገባል። የ2018 ዓመተ ምህረት የመስቀል በዓል የሰላም የጤና የበረከት ይሁንላችሁ። ከመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን አዲስ አበባ ኢትዮጵያ መላከ ፀሐይ አባ ብርሃነ ስላሴ አስፋው። መልካም በዓል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል ሁላችንንም በሰላምና በጤና አደረሰን አደረሳችሁ። የመስቀል በዓል በቅድስት ቤተክርስቲያናችን በጌታችን በኢየሱስ ክርስቶስ ከሚከበሩ ንዑሳን በዓላት መካከል አንዱ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመስቀልን በዓል በዓመት 2 ጊዜ መስከረም 17 እና መጋቢት 10 ቀን ታከብረዋለች። መስቀል ማለት የተመሳቀለ ነገር ማለት ሲሆን በጥንት ፋርሳውያን ልማድ የወንጀለኛ መቅጫ ሆኖ ያገለግል የነበረ ሲሆን እነሆ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቤዛ ዓለም በመስቀል ላይ ከተሰቀለ በኋላ መስቀል የክርስቲያኖች የድህነት አርማ ሆኖ የሚያገለግል ሆኗል ማለት ነው። ከጌታችን ከአምላካችን ከመድኃኒታችን ከኢየሱስ ክርስቶስ መስቀል ጋር በተያያዘ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ለሰው ልጆች ብሎ ራሱን ቤዛ አድርጎ ከሰጠ በኋላ ቅዱስ ሥጋውን የቆረሰበት ክቡር ደሙን ያፈሰሰበት የከበረ ዕቃ ወይም ደግሞ የከበረ ቅዱስ ዕቃ ሆኖ ያገለገለ የሚገኝ ነው መስቀል። ይሁንና የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሞትና ትንሣኤን ተከትሎ አይሁድ የጌታችን የኢየሱስ ክርስቶስ የተሰቀለበት መስቀል ተአምራትን ያደርግ ስለነበረ ያንን ባለመውደዳቸው ምክንያት ለ300 ዓመት ያክል የቆሻሻ መጣያ አድርገውት ቆይተው ነበረ። እንደሚታወቀው በ70 ዓመተ ምህረት ኢየሩሳሌም ጥጦስ በተባለ ሰው በተወረረች ጊዜ መልክዓ ምድራዊ አቀማመጧም ጭምር ስለተቀየረ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መስቀል የት እንኳን እንደተቀበረ ማወቅ አስቸጋሪ በሆነበት ሰዓት ንግስቲቱ እሌኒ ግን እነሆ ለክርስቶስ ባላት ፍቅር
እንዲሁ ደግሞ ልጇ ንጉስ ቆስጠንጢኖስ ክርስቲያን እንዲሆንላት በመመኘት የተሳለችው ስዕለት ስለነበረ ስዕለቱ ልትፈጽም ወደ ኢየሩሳሌም ከ300 ዓመት በኋላ ሄደች። ይሄም ማለት በ327 ዓመተ ምህረት ማለት ነው። ወደ ኢየሩሳሌም ከሄደች በኋላ ስለ መስቀሉ ጠይቃ ሊነግራት የሚችል ሰው አጣ ነበር። ኋላ ላይ ግን ኪሪያኮስ የተባለ አንድ ሽማግሌ ሰውን በማግኘቷ ያ ሰው በነገራት መሰረት መስከረም 16 ቀን ደመራ ደምራ የዕጣን አደረገችበት። ከደመራው የወጣ የዕጣኑ ጢስ ሄዶ የተራራውን በሰው ጣት ምልክት አመለከታት። በዚያ መነሻነት የክርስቶስን መስቀል ለማውጣት መስከረም 16 ደመራን ደምራ ምልክቱን ካገኘች በኋላ መስከረም 17 ቀን ቁፋሮ አስጨምራለች። መስከረም 17 ቀን የተጀመረው ቁፋሮ ተጠናቆ መጋቢት 10 ቀን የጌታችን የኢየሱስ ክርስቶስ መስቀል ከተቀበረበት ወጥቷል ማለት ነው። ስለዚህ የመስከረም 17 እና የመጋቢት 10 ቀን በዓላት የሚከበሩበት አብይ ምክንያት ከንግስቲቱ እሌኒ ጋር በተያያዘ ነው ማለት ነው። እንግዲህ የመስቀልን በዓል ስናከብር መስቀል ስንል በመጽሐፍ ቅዱስ ትምህርት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በምዕራፍ 16 ቁጥር 24 ላይ የኔ ሊሆን የሚወድ ራሱን ይካድ መስቀሌንም ተሸክሞ ይከተለኝ ብሎ መልእክት አስተላልፏል። እንግዲህ የክርስቶስ የሆኑ ሰዎች ሁሉ የክርስቶስን መስቀል ይሸከሙ ዘንድ ግድ አለባቸው። መስቀል ሲባል ሁለት ነገሮች ወደ አይምሮአችን ይመጣሉ። የመጀመሪያው መስቀል የምንለው ክርስቶስ ለኛ የተሰቀለበት ነው። ቅዱስ ጳውሎስ በኤፌሶን መልእክቱ በምዕራፍ 3 ቁጥር 11 ላይ በእንጨት የተሰቀለ የተረገመ ነው ተብሎ ተጽፏል። ክርስቶስ እኛን ከሕግ እርግማን ነፃ ያደርገን ዘንድ በእንጨት መስቀል ተሰቅሏል ብሎናልና ክርስቶስ ኃጢአት በደል ሳይኖርበት የኛን ኃጢአትና በደል በመስቀሉ ሊያስወግድልን የዕዳ ጽሕፈታችንን ሊደመስስልን ቅዱስ ጳውሎስ በቆላሲስ መልእክቱ በምዕራፍ 2 ቁጥር 14 ላይ በእኛ ላይ የነበረውን በትእዛዛት ሕግ የተጻፈውን የዕዳ ደብዳቤያችንን ደመሰሰው እርሱንም በመስቀል ጠርቆ ከመንገድ አስወግዶታል እንዳለ ክርስቶስ በመስቀል ላይ የሰራልን የቤዛነት ስራ የማዳን ስራ ለኛ ለክርስቲያኖች ትልቅ የሆነ ድህነትን ያመጣልን ስለሆነ መስቀሉን ስናይ የመጀመሪያ የምናስበው የክርስቶስን መስቀል ነው ማለት ነው። ስለዚህ በመስቀሉ ላይ የተሰቀለውን ክርስቶስ በየትኛውም ቦታ ላይ መስቀል ስንመለከት በመጀመሪያ የምንመለከተው ክርስቶስን ነው። ስለዚህ ክርስቶስ የሰራልንን ቤዛነት እናይበታለን። በሁለተኛ ደረጃ መስቀል ስንል ደግሞ የመጀመሪያው መስቀል ክርስቶስ ስለኛ መከራን የተቀበለበት ሲሆን ሁለተኛው መስቀል ደግሞ እኛ ስለ ክርስቶስ ብለን የምንቀበለው መከራ ነው። ቅዱስ ጳውሎስ በፊልጵስዩስ መልእክቱ በምዕራፍ 1 ቁጥር 29 ላይ በስሙ ልታምኑ ብቻ አልተጠራችሁም ስለ ስሙ መከራ ልትቀበሉ ብሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት እንግዲህ የመስቀል በዓል በየጊዜው በአማረ ሁኔታ ይከበራል። መስከረም 16 የደመራ በዓልን እናከብራለን። የደመራ በዓልን ስናከብር ንግስቲቱ እሌኒ ያደረገችውን ሁኔታ ነው። ምናልባት እንደምታውቁት ያው የመስቀልን በዓል በአደባባይ ላይ ስናከብር የመስቀል በዓልን የአንድ ቀን በዓል ሊመስለን ይችላል። ነገር ግን ቅድመ ዝግጅቶች የሚጀመሩት ከወራት በኋላ ነው። ሰንበት ትምህርት ቤቱ ዘማሪያን መዘምራን ተሰብስበው መዝሙሮችን ያጠናሉ። ልዩ ልዩ ትርኢቶችን በዓሉን የሚገልጡ ልዩ ልዩ ዝግጅቶችን እያዘጋጁ ነው። ምናልባት በመስቀል አደባባይ በመሃል ከተማ ላይ የሚከበረው ላይ ትኩረት እናደርጋለን እንጂ አብያተ ክርስቲያናት ባሉበት ቦታ ሁሉ መንፈሳዊ ስርዓትን የጠበቁ ዝማሬዎች ተጠንተው ሊቃውንት መዘምራን የሚገባውን ያሬዳዊ ዝማሬ ተዘጋጅተው ካለባበሳችን ጀምሮ እጅግ በጣም በተዋበ ስርዓት በአደባባይ ላይ ተገኝተን የምናከብረው በዓል ነውና ቅድመ ዝግጅቱ ከወራት በፊት የሚጀመር ዝግጅት ነው ማለት ነው። በልዩ
ሁኔታ ነው ነጭ ልብስ ተለብሶ እጅግ በጣም ባማረና በደመቀ ሁኔታ ይከበራል ከዚያ ውጪ የጸሎት ሥርዓቶች ይደርሳሉ ምህላዎች አሉ እነዚህ ነገሮች ሁሉ ከተከናወኑ በኋላ ደግሞ ንግስቲቱ እሌኒ ደመራ ደምራ እሳት እንደለኮሰች ለማሰብ ደግሞ ደመራዎች ይለኮሳሉ ማለት ነውና በዚያ ቦታም ላይ እንዲሁ በተመሳሳይ ዝማሬዎች አሉ ሌሎች ነገሮች አሉ መንፈሳዊ ሥርዓቱ እንዳለ ሁሉ ማህበራዊ መስተጋብሩም ደግሞ የዛኑ ያክል ሰፊ ነው ማለት ነው ጎረቤታሞች ተሰባስበው ዘመድ አዝማድ በአንድነት ሆነው መንፈሳዊ ሥርዓትን በተከተለ ሁኔታ በዓልን ያከብራሉ ማለት ነው አምላካችን እግዚአብሔር በዓላችንን የበረከት በዓል ያድርግልን ዲያቆን ሰለሞን ዮሐንስ እባላለሁ የመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ሰባኪ ወንጌል ነኝ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ በ2014 ዓመተ ምህረት ያለንበት የመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን የተረኛ ዓመት አክባሪ እንደነበር የቅርብ ጊዜ ትዝታችን ነው ይህም በዓል በሰፊው ዝግጅት ደብሩ በማከናወኑ አዳዲስ አልባሳት በመግዛት ለሰንበት ተማሪዎችም ጭምር የደብሩ ማህበረ ካህናትም እንደዚሁ ያካባቢው ሰውም በደመቀ ሁኔታ በዓሉን ለማክበር የተዘጋጀበት ዕለት ነው የ2014 በተረኝነት ያከበረበት ትልቁ ምክንያት ደግሞ ደመቅ እንዲል ደብሩ ሰፊውን ጊዜ የወሰደበት ትልቁ ነገር ከ116 ዓመት በላይ የሆነው ይሄ ደብር በተረኝነት አከባበር ላይ ለመጀመሪያ ጊዜ ነው ይሄን እድል ያገኘው በ116 ዓመቱ ማለት ነው ዛሬ ወደ 118 19 ዓመቱ እየተጠጋ ነው መካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን በመስቀል አደባባይ የተከበረውን ይህንን የ2014 የተረኝነት በዓል በሙሉ ኃላፊነት ወስዶ ሰንበት ትምህርት ቤቱም ግሩም የሆነ ቃል እግዚአብሔር በማሳተፍ ማህበረ ካህናቱም ወይም ሊቃውንተ ቤተክርስቲያን ይደብሩም ሰፊ ጊዜ የጥናት ጊዜ በመውሰድ እንደዚሁም በአዲስ አልባሳት አደይ አበባ በመምሰል ሰፊ የሆነ ዝግጅት አቀርበው በእለቱ የተዘጋጁበትን ቃል እግዚአብሔር አሳትፈዋል በእለቱ በዓሉ ለየት የሚያደርግበት ትልቁ ምክንያት ምንድነው የመስቀል አደባባይ ለብዙ ጊዜ በእድሳት ላይ ነበረ የመመረቁንም ሂደት በደብሩ ተረኝነት እኩል በመግጠሙ ለደብሩ ታሪክ ሰፊውን እድል ይዟል በ2014 ዓመተ ምህረት ግን ይሄንን እድል አግኝቶ ሰፊውን የበዓል አከባበር ሙሉ ዝግጅቱን በደብሩ ከፍተኛ ወጪ በማውጣት አዳዲስ ንዋያተ ቅድሳት አልባሳት በማሟላት ይሄንን በሰፊው ለማክበር ችሏል በእለቱም በደብሩ በተከናወነው ቃል እግዚአብሔር አደባባዩ በአዲስ መልክ የተመረቀበት ዕለት መሆኑን ሁላችንም የምንረዳበት ዕለት ነው እንግዲህ የደመራ በዓል እንደምናውቀው መነሻው የቆስጠንጢኖስ ዘመነ መንግስትን ያስታውሰናል ከዛ በኋላ ደግሞ የመስቀል ደመራ በዓል ደግሞ በሰፊው ኢትዮጵያ ውስጥ እንዲከበር ምክንያት የሆነው ደግሞ የግማደ መስቀሉ ወደ ኢትዮጵያ በ14ኛው መቶ ክፍለ ዘመን መግባት በአፄ ዳዊት ዘመነ መንግስት ወደዚህ ኢትዮጵያ ውስጥ መግባት በዓሉ የበለጠ በህዝበ ክርስቲያኑ ዘንድ በመላ ኢትዮጵያ እንዲከበር በናፍቆት ከሚጠበቁም ቀናት ውስጥ ከጥምቀት ሌላ የአደባባይ በዓላችን ስለሆነ ሁላችንም እንገነዘበዋለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ከምታከብራቸው ታላላቅ በዓላት መካከል ጥምቀትና መስቀል ወይም ደመራ እንደሆነ እንረዳለን በአካባቢውም በእለቱ 2014 ላይ በተከበረው የመስቀል ደመራ በዓል ከበዓሉ መልስ ወይም መስቀል አደባባይ ከተለኮሰው ችቦ መልስ ደግሞ በአካባቢው በተለምዶ በቤተ ክርስቲያኑ በስተግራ ባለው በሞጫው በስተግራ ባለው ማርገጃ በሚባለው ቦታ ላይ ደግሞ የአካባቢው ሰው በትልቅ ናፍቆት በመጠበቅ ነጫጭ በመልበስ ሴቶች በእልልታ ወንዶች በሆታ ሆነው ይህንን የ2014 የደብሩ የተከበረውን ከመስቀል አደባባይ መልስ ደግሞ በአካባቢው ላይ በሰፊው ትምህርተ ወንጌል ተሰጥቶ በእለቱ በነበሩት አስተዳዳሪ በመላከ ፀሐይ በቀለ ተሰማ አማካኝነት ችቦ ተለኩሶ የደስታችን ደግሞ እጥፍ ድርብ የሆነበት የ2014 የደመራ በዓል በጣም ወሳኝ በዓል እንደነበረ እንረዳለን እንግዲህ መስቀል ያሸነፈበት ዕለት ነው ምናከብረው መልካም የደመራ የመስቀል በዓል እንዲያደርግልን በዚሁ አጋጣሚ እመኛለሁ መስቀል አብር በከዋክብት
ከዋክብት አሰርገ ወሰማይ መስቀል አብርህ በከዋክብት አሰርገ ወሰማይ ኩሉ ፀሐየ አራየ እግዚአብሔር ኩሉ ፀሐየ አራየ እግዚአብሔር ለመላው የክርስትና እምነት ተከታዮች እንዲሁም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ እንኳን ለታላቁ የመስቀል በዓል በሰላም አደረሳችሁ። እንግዲህ ያው በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን የመስቀል በዓል በሌሎች አድባራት እንደሚደረገው ሁሉ በዓሉ ከመድረሱ ከወራት በፊት ህፃናትና ወጣቶች በደብሩ ጥናት ያደርጋሉ። በከፊል ደግሞ ሌሎች አባሎቻችን በኢትዮጵያ ኦርቶዶክስ ቤተክርስቲያን ስርዓት መሰረት ከሁሉም አድባራት ተውጣጥተው የየክፍለ ከተማው የሰንበት ትምህርት ተማሪዎች ወጣቶች በየአጥቢያው በሚገኘው በአንድ ቦታ ተሰብስበው ጥናት ያደርጋሉ። በዛ ውስጥም የኛ የሰንበታችን አባላት ተሳታፊ ይሆናሉ። ጥናቱ በሁለት ወገን ይካሄዳል ማለት ነው። ከዛ በመቀጠል ካጠኑ በኋላ ወደ በለቱ ወደ ደመራ ወይም ወደ መስቀል ወደ ታላቁ የመስቀል በዓል አደባባይ እየዘመሩ ይሄዳሉ። የቀረቡት ደግሞ በዛ ያልተሳተፉ ደግሞ በቤተክርስቲያናችን ጥናት ያደረጉ ህፃናትና ወጣቶች ደግሞ በተለይ ህፃናት መዝሙሩን ወረብም ያጠኑና ከቤተክርስቲያናችን ከቅጥር ግቢ ውጪ ባለው ቦታ ላይ ደመራ ይደመራል። እዛ ላይ ወረብ እየወረቡ መዝሙር እያዘመሩ ምዕመናንን እያገለገሉ ይቆያሉ። ከዛ የመስቀል አደባባዩ ስነ ስርዓቱ ሲጠናቀቅ ወደኛ ሲመጡ በጋራ መዝሙር እየተደረገ ደመራው ይደመራል። በዚያ ቦታ ላይ የምስጋና አገልግሎት አለ፣ የስብከት አገልግሎት አለ። ሙሉ ምዕመናን ባሉበት በጣም ደስ የሚል የምስጋናና የበዓል አክብሮት ስነ ስርዓት ይደረጋል። መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔ ዓለም መስቀል መድን ለእለነ አምን ወሃቤ ሰላም መድኃኔ ዓለም መስቀል መድን ለእለነ አምን መስቀል ብርሃን ለመላው ዓለም መሰረት ነው ለቤተ ክርስቲያን መስቀል ብርሃን ነው ለመላው ዓለም መሰረት ነው ለቤተ ክርስቲያን ሰላምን ሰጪ ነው መድኃኔ ዓለም መስቀል አዳኝ ነው ለምናምን ሰዎች ሰላምን ሰጪ ነው መድኃኔ ዓለም መስቀል አዳኝ ነው ለምናምን ሰዎች መስቀል
መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን መስቀል ብርሃን ለኩሉ ዓለም መሰረተ ቤተ ክርስቲያን ወሃቤ ሰላም መድኃኔ ዓለም መስቀል መድን ለእለነ አምን ወሃቤ ሰላም መድኃኔ ዓለም መስቀል መድን ለእለነ አምን ወጣ መስቀሉ እሰይን ልበሉ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የደመራው እሳት የአረጋዊው ኪራኮስ ችቦ የንግስት እሌኒ ደመራ የእሳት ቋያ ተከምሮ ከአድማስ አድማስ ሲያበራ ከምድረ ኢየሩሳሌም ወደ አርያም ሲንቀለቀል ጢሱ ከደመናት ጋር ከነፋሳት ጋር ሲቀላቀል ከጸባኦት ተጎንብሶ ወደ ምድር ሲመላለስ ጌታን ፍቃድ ሊፈጽም የንግስቲቱን ምኞት ሊያደርስ መሪ ሆኖ አሳየ ስፍራውን አመለከተ ተሸሽጎ የነበረው ክቡር መስቀሉ ተከሰተ በደመራው መብራትነት የጌታን መስቀል ሲገልጥ ብርሃን በብርሃን ሲዋጥ የእሌኒ ተስፋ ሲጨበጥ የሲኦል ደጆች ተዘጉ ቀላይ ሰማያት ተናጉ የመስቀል ጠላቶች አፈሩ ጭፍራ ጋኔን ተሸበሩ መላእክት በዙሪያው ሲሰፍሩ ቅዱሳን ቆሙ ሰገዱ የመከራውን ዙፋን ሲያጥኑ ሱራፌል ካርያም ወረዱ እናም ጌታን አየነው በመስቀሉ ውስጥ አሻግረን ማንነቱን አስተዋልነው የዚያች ዕለት መከራውን የሾህ አክሊል መድፋቱን ጎኑን በጦር መወጋቱን እጁን በገመድ ታስሮ ራሱን በዘንግ መመታቱን እጅና እግሩን መቸንከሩን እንደ ብራና መወጠሩን የቀላያት ፈጣሪ እፍኝ ውሃ መቸገሩን በደመራው እሳት ብርሃን የተገለጸው መስቀሉ ዘመናትን አቆራርጦ መታየቱ በጸዳሉ ውለታውን አሳሰበን የቸሩን ጌታ ስጦታ ኃይለኛውን አስር አጠፍንጎልን እኛን ከስራት እንደፈታ ዛሬም ያ መታሰቢያ የአምላካችን መታያ ሰማያዊው ስርዓቱ ሲተገበር በኢትዮጵያ እዩት እሳቱ ተለኩሶ የምድሪቱ ናፍቆት ደርሶ ግማደ መስቀሉ ከብሮ በከብሬ ደብር ነክሶ እሳቱ ተንቦገቦገ ጣኑ ወደ ላይ ጤሰ ክፉ መንፈስ ተጨነቀ የኢያሪኮ ግንብ ፈረሰ ባህሩ ተከፈለ ህዝቡ መስቀል ተመራ የደመራው ብርሃን በቤተ ክርስቲያን ላይ አበራ ተመልከቱት ነበልባሉን የእሳቱን ህብረ ቀለማት በቋንቋው ሚስጥር ሲናገር የጌታን ህማም ስቅላት እነሆ ዛሬም ያሳያል አተኩሮ ላስተዋለው የደመራው መደመር ይህንኑ ለመግለጽ ነው ህዝቡን ከገሃነም ደጅ ከሲኦል ማዳኑን ክፉ ሰይጣን ባርነት ቤዛ ሆኖ መታደጉን ጸብን በመስቀል ገሎ እርቀ ሰላምን ማውረዱን ይመሰክራል በእውነት የጌታን የመስቀል ፍቅሩን የህፃናቱ ጸሎት የካህናቱ ጸሎት የመዘምራኑ ሽብሸባ የህፃናቱ ደስታ እዮሃ መስከረም ጠባ የጳጳሳቱ ቡራኬ የዲያቆናቱ ዝማሬ የባልቴቶቹ እልልታ የአዛውንቱ ፍካሬ በደመራው እሳት ደምቆ በእጣኑ ጢስ ታጅቦ ወደ ሰማይ ሲያርግ ከታች ወደ ላይ ተስቦ የመንፈስ ቅዱስ ምሳሌ ትመጣለች ነጯ ርግብ ምስራችን ልታበስር ርስቱ ለሆነው ህዝብ በአፋ የወይን ቀንበጥ በእግሯ ዘንባባ ይዛ ትመጣለች አቆራርጣ ደመና አየሩን ተጉዛ ክንፏን በመስቀል አምሳል ከሰማይ እያማታች የህዝቡ ጸሎት ከጌታ ምላሽ አገኘ እያለች ሰላም ይብዛ በሚል ዘይ ጉባኤውን ትዞራለች ጸጋ መንፈስ ቅዱስን ለእያንዳንዱ ታድላለች አምላክን ሲፈልጉ የምህረት ገጹን ሲሹ ልብን በሐሴት የሚሞላ ይህ ከሆነ ምላሹ ዛሬ መስቀሉን እኔ ክብሩ በእኛ ላይ ይብራ ወደ ጌታችን እንጩህ እንዲህ ስንል እንጣራ ለሰው ልጆች ምልክት አርማ አድርገህ በሰጠኸው ሊከተለኝ የሚወድ ቢኖር የያዝ ይሸከም ባልከው ያኔ በጎልጎታ በጣር ስቃይ በጎተትከው እርቃንህን በመሆን በላዩ ላይ በቆምከው
በክቡር ደምህ በቀደሰው ቅዱስ ስጋህ ዙፋኑ አድርጎት ጌታ ስናፍቀው የመስቀልህን ባርኮት ባርከን አባታችን ሆይ ጸጋ ረድኤትን አልብሰን በክቡር መስቀልህ ጌታ ከነፍሰ ደዌ ፈውሰን እንደ ወዳጅ ዮሐንስ እኛን በጥላው ከልለን ከጸብአ ጋንንት ሁሉ በመስቀል ኃይል አስጥለን እንደ ወዳጅ ዮሐንስ እኛን ከጥላው ከልለን ከጸብአ ጋንንት ሁሉ በመስቀል ኃይል አስጥለን ከመከራው ዙፋን ስር ከተገኙት ጋር ቁጠረን ሁሌም ለዘላለሙ ከናት ጋር አኑረን ከመከራው ዙፋን ስር ከተገኙት ጋር ቁጠረን ሁሌም ለዘላለሙ ከናት ጋር አኑረን እንኳን አደረሰው A+ ሆም ኬር the plus is in our service አድራሻችን 50 ሳውዝ ፒኬት ስትሪት 226 አሌክሳንድሪያ ቨርጂኒያ A+ ሆም ኬር